sinaganai yoha sinaganai yoha sinaganai yoha sinaganai asinabela sinaganai yoha asinabela yoha sinaganai asinabela bagana jawata yoha asinabela yoha sinaganai asinabela ikotingeta ኖቢት እኮ በግል ይገደሉ እናድናት እንዴ በጉግል ይችላልው አይ ቤተሰብ ነገር አላስችል አላችሁ አይደል እንዴ መቻይሽ መጀመሪያ ይሄኝ እንጂ እውነትም አምሮባል አንቺ ነሽ አይደል በጉን የለቀቅሽው ወይኔ አባት ደረጀ እዚህ ጋር ይሄ አለ አንድ እዚህ ጋር ጨምርልሽ ለምን አራሷታ ነው እኔ ያረግላታለሁ ጠጋ አድርጊው እዚህ ጋር ያኛው ከዘጥሽ ወደስ እና ላንሳኝ ቆይ ይሄ ገላዙልሽ ነይ በጣም ገባቁኝ አንድ ወልቂ ይሄኛው እስከሰር አዘጋጅቼው ነው ረፊ በዚህኛው ተጮች ነው ሌላ ርስት ጌና ናምጪስ ለሳቅለው ነው ናምጪ ከዛኛው ለሳቅል ነው እንኪው እስከዛ በስተት ፕላስተርኛው ሊወድቅ ነው ሰላሚ ፕላስተር እስኪ ፕላስተሩን አምጪው አራሳስም ችግር የለውም ሁለቱንም እኮ መስራት ትችላለሽ ቀላል ነገር አንቺ ደግሞ ትኛው እረፊ ታፈነጅባቸዋለሽ ሰላም እየመጫወች እኮ ነው ያምጡ ልንሰራ ነው ስጪ ልሰራ ነው እረፍሽ እኔ በምን ልጫወትላችሁ ውሃ ስጩ ብዬሻለሁ ተመልሰሽ ነው በጣም ነው የሚጨንቀው እዚህ ሰው ሲሰበሰብ በጣም በዛችሁ ተመልሰሽ ነው ያጣይ የማግዛችሁ ነገር ሲኖር ጥሪኝ እሺ እናት የራሴ እኮ ስሚኛች ደግሞ ይልሽ ልክ እንደዚህ ነው ስሚ ታጣበይ ልክ እንደዚህ ነው አየሁት ከስራ አርጊስ አይኛው ይፈቹ ለምን አፈቹ እሺ ሻምታ እስከዚህ እኔ አምጪ እስኪ እሷ አለች አይደል እንዴ እሱ ለብቻ እንትን እንለዋለን ጀምሬ ከጽፎ ጋር ለብቻው ላርክ እስኪ አንዴ ወይ ግጁ ወይ ሲቲ ምንድነው ማለቁም ሻረ እዚህ ጋር
ግን እንጨምርበት ፕላስተር ፈጠነ እዚህ ጋር የት ነው ናም ጁስ ነጭ እሺ ከዛ እዚህ ጋር ነጭ እቺ ላርግባ ዛሬ ዓመት በዓል ሁሉም ደስ ይላቸዋል። ዳጣ ወይም አባዬ ዛሬ እንዲሰክሩ ማድረግ አለብኝ። በተለይ ዳጣ መስከር አለባት። ስትሰክር እዚህ ያለው ሚስጥር በሙሉ ታወጣለች። በእርግጠኝነት ዳጣን አሰክራትና እዚህ ቤት ምን እንዳለ በሙሉ አስለፍልፋታለሁ። ኤቢ ቄጤማውን አሳነሳችሁት እኮ ምንድን ነው እሱ? እማዬ ወይዬ እንዴት ነኝ? አላማረብኝ ግን ምን አለበት እንደው ስንት የሚያማምር ያበሻ ልብስ እያለ እሱን ብትለብሽ በዛሬ ቀን የፈረንጅ ልብስ። እማዬ ቢሆንስ አላማረብኝ? በትእዛዝ እኮ ነው ያሰሩት። በእርግጥ ከሰውነትሽ ጋር ሄዷል። ያው ቆንጅና ደግሞ ከላይ ነው። እማዬ እና ደግሞ በጣም ነው ያማረብሽ። ብታይ ጓደኞቼ ራሱ እንዴት እንደሚቀኑብሽ እና ትሪስ እንደምታምር ምናምን ነገር ነው የሚሉ። ኧረ እባክሽ አይ ጊዜ እኔ ባንቺ እድሜ በነበርኩበት ሰዓት ብዬ ብታይ የከተማው ወንድ በሙሉ ነበር ማፈዛ። የብርሽ ነው ማየ ሞጭ ናታሊ ክፍሉ አለ አይደል? አዎ ክፍሉ ነው ያለው። ቡና ይፈላላና ይመጣል ብዬ ነው። ታዲያ ደራሽ ነኝ ብዬ እንደው ዛሬ ዓመት በዓል ምንም አይነት ጥፋት ባለመስራት ባለመንቀሽቀሽ ውለታው አይልኝ ብታይ ማየ ናታሊ ግን ስጦታ ሳስበው በጣም የሚያምር ነው ይመስለኝ እና ደግሞ ለኔ እንደሚሰጠኝ እርግጠኛ ነኝ። እንዴት እንደጓጓ ብታይ እንዴ የሚሰጠው ለራሱ ሰጪ ያውቀዋል። አንቺ ግን እባክሽ እንደዚህ አምሮብሽ እስኪ አትንቀሽቀሽ፣ ሴት ሁኚ፣ ረጋ በይ። እሺ እሺ ማየ እኔ የምለው ግን አባዬ ዛሬ የሚሰክር ይመስልሻል አይደል? እንዴ ከፈለገ ይስከር። መስከሩ ላንቺ ምንድን ነው የሚጠቅምሽ? አይ እንዲሁ ደስ ይላል እኮ ማየ። ማለቴ አባዬና ዳጣ ደስ ሲላቸው ማየት በጣም ነው ደስ የሚለኝ ብታይ። እውነት ጥሩ ነው። በዓል አይደል? ይስከሩ እንጂ። ገና ደስታችን ገና ደስታችን ገና ደስታችን። እንጂ ለኔ አበባ ሰጪኝ። ይሄ እኮ የኛ ግቢ አበባ ነው። ሁለኔ ሰጪ። አይ አንድ እኮ ነው፣ ሁለት አይደለሽ? እሺ በቃ ስሚ ደግሞ የእናንተ ቤት ዶሮ ማለት ነው በጣም ይጣፍጣል። እኛ ቤት እኮ በጣም ይጣፍጣል። የእናንተም እኮ ይጣፍጣል እማዬ ስለምትሰራ። አይ የእናንተ ቤት ነው የሚጣፍጥ፣ የኛ ይጣፍጣል። እንዴ የእናንተን ገና መቼ ቀመስ ነው አይጣፍጥም የምትዩ? በቃ አይጣፍጥም አልኩሽ፣ አይጣፍጥም። የእናንተ ነው የሚጣፍጠው። ስሚ ደግሞ እኛ ቤት እኮ በግ ሊገደል ነው። እንዴ ማለት ማንም ይገድላት? አባቢ ነው። ግን እኮ በግ ምንም አላደረገም፣ ዝም ብሎ ሳር እየበላ ነበር ግቢ ውስጥ። እና እናድናት እንዴ? እሺ አባዬን ሄደን ይቅርታ እንጠይቅለት እንለምነው እንዴ? ለምን ፈተና እንለቃትም? ግን ደግሞ አባዬ ካየን ይቆጣናል። ጥሩ ሀሳብ ነው ምጥንዬ። ከዛ እንለቃትና ሳትገደል እኛ ደግሞ ልጅ ትወልድልንና ከዛ አብረን ብዙ ሆነን እንኖራለን። ኧረ እባክሽ በጓ ለመውለድ እኮ ወንድ በግ ያስፈልጋታል። ባል ያስፈልጋታል? አዎ ባል በግ ያስፈልጋታል የሚያስወልዳት። ግን እኮ ማለት ነው አባቢ ሊገድላት ያመጣት እኮ በግ ማለት ነው ወንድ እኮ ነው። እንዴ ወንድ ነው እንዴ? ወንድ ከሆነ ደግሞ ሚስት ነው የሚያስፈልግ። ሚስት ያስፈልገዋል እንዴ? ምጥንዬ ምጥንዬ
ለምን አንተ ሚስታችሁ ነው? አንቺ አምሻል እንዴ? ምን ችግር አለ? ችግር የለውም። እሺ በቃ አረፊ። አንቺ ነሽ ባሉ የምትሆኝ ከዚህ በኋላ ገና ደስታችን ገና ደስታችን ገና ደስታችን ሰላምዬ አንተ ነይ ቁጭ በይ። ወይ በዛሬው ቀን መጽሐፍ እያነበብክ ነው እንዴ? ምን ችግር አለ? አንተ ወተህ በጉን እንኳን አትጠብቅም? ጋሺ እንዴት አይነት በግ መሰለህ ይገዛ። በጉ ዘረኛ ነው መሰለኝ ብሎ ይጮሃል። ኧረ እባክህ ናታ የበግ ፖለቲካ አታውራ። ቆይ እስኪ እንደው በዛሬ ቀን ደግሞ ምን እያነበብክ ነው? አስገራሚ የገና በዓል ዝግጅቶችን እያነበብኩ ነበር። እስቲ ንገረኝ፣ ምንድን ነው ያስገረመህ? አይ እሱን አልናገርም። ቆይ ግን ቡናው ማን ሊያፈላ ነው አንቺ እዚህ የመጣሽው? ዳጣ ነች። ዛሬ እኮ ዳጣ ነው ቡናው ማፈላው ብላለች። ምልክ ለዳጣ ምን ያስቀምጣል? አይ እሱ ሚስጥር። ገና ስሞት ንገረኝ። አይ አልናገርም። ሰው መቼም እንግዲህ ልዩ ነገር እንደምታዘጋጅለት ተስፋ አደርጋለሁ። እንዴ እንኳን እሷ እናንተ ራሱ ሰርፕራይዝ ነው የምትሆኑት። ኧረ እባክህ እስቲ እናያለን። ለማንኛውም በልና አሁን ውጣ። ደረጀ ብትይ ሁሉም ነገር ተዋል። እሺ መጣሁ። እሺ አንቺ አትጠብቂኝ እንዴ? እዚህ ሆነን እንብላ ብዬሽ እኮ እዚህ ማን እኩል ሁለታችን እኮ ነው የምትጠሩት። ይሄው በለጠ። ያው ይሄንን ሰጥሽ እናንተ ምን እያደረጋችሁ ነው እየሮጣችሁ የገባችሁት? እናንተ ጅቦች ገና ለገና ሁለት ዳቦ ተጋገረ ብላችሁ በአንድ ቀን ልትጨርሱት ነው? ኧረ ይደር፣ ኧረ ትንሽ ይቆይ እንዴ። እና መስባላት እንዴ ለምበላልሽ ነው እንዴ? እንዴ እየበላችሁ ነው እንደሚመስላችሁ? እየፈጃችሁ ነው እንጂ ጅቦች እናንተ። ቆይ ምንድነው በልበታችሁ አታውቁም እንዴ? ነው ወይስ ከዳቦ ጋር የቆየ ቂም አለባችሁ? አይ በለብን። ግድ የለም ደም ተቃብታችሁ ሊሆን ይችላል። አይ ደም አልተቀባንም። ዳጣዬ ምንልሽ በጉግሌት ነው ያለው። አይ ቤተሰብ ነገር አላስችል አላችሁ አይደል? ወንድማችሁ ሊታረድ ነው እንግዲህ። ብፈልግ አጣሁት። የት ነው ያለው? ባብለሽ እኮ ብትጠሪ ወይ ሊልሽ ይችል ነበር። እሺ አሁን ለምን ፈልጋችሁት ነው? ፈልገነው ነው። እሺ ታችን ግራው እንዳለላችሁ በግራ በኩል ታስቡ። ምንድን ነው? ክፍሌ ደግሞ ምን ሰራች? እዛ እየጠበቁ ነው። እኔማ ቃል ውስጥ ነበር የመጣሁት። ደግሞ ዛሬ አምሮብሽ። አመሰግናለሁ። እኔ ሰላም አረብኝ። አላማረብኝ እንዴ? መቼ አየሽ? መጀመሪያ ይሄኝ እንጂ አንተ እውነትም አምሮብሃል። ስጦታ ዛሬ አልተዘጋጀልኝም። አሁን ስጭኝ እያልክ ነው? አረስከል እነሱ ይቆዩ። እንደውም አልሰጠም። ምን ትሰራለህ? የምጠብቀውን ነገር ከሰጠሽኝ በጣም ነው የሚገርም። በረሩ እንኳን ብሰጠው ያው ለስጦታ አይናቅም። ቁርጭምጭም አድርገህ ነው የምትበላት። እስቲ ስጋ ሳልበላ አትዝጊኝ በእናትሽ። ማ አንተ ሊዘራ አንተን ከሰጋማ ለኛም ስጋ ምናምን ይተርፈናል። ደረጀ እኮ ልጅ አይደለም የያዘው ጅብ ነው። ኧረ እባክሽ ስለፈጠረሽ። ምን ነው ዋሻው እንዴ? እንደው ሻጥንት የምትቆረጥም የሰው ጅብ። አያጅ ቦራስ እኮ በአንተ በጣም ነው የሚገርመው። ይኸውልሽ አጥንት የምገጣው ውስጡ ብዙ ነገር ስላለው ዋናው መቆጠም። አንተ ቅድም ሰማንያ ማገዝ ምንድን አለ? ኧረ በእናትሽ በበዓል ምድር አትልከፊ። በልሻው እንደዛ ይገባው። እሺ ዳትዬ እንዳለ እንዴ ውሃ ትምጣና ታራግበው። ውሃ ትምጣና ታራግበው። ዛሬ ሴትነቱ የሰላም እጅ አለበት። ለዳጣ ሴትነት የሰላም እጅ አለበት። ታውቃላችሁ። ማን አንቺ ጓዳውን ታውቂዋለሽ እንዴ?
የዶሮ አይን የመሰለ ቡና ነው ማለት ነው። ኧረ ያልጠጣም እንዴ የዶሮ አይን ለቡና ነው ለጠላ? ለጠላ ነው እንጂ እኮ የፈረስ ጭራ አስተካክ ምን አይነት ነው? አላልኳችሁ? አይ ዳጣዬ ለቤቱ ድምቀት እኮ ነሽ። ክሽ ውሃ እምቢ ብላ ነው አይደለ? ካለ ፈንድሻ አልንቀሳቀስም ብላ። አይ ያው ለህፃናቱ በስተዋል አድርግላቸው እንግዲህ ከፈለጉ። አመት በዓል እኮ ልማዱ ነው። መብራቴ አመት በዓል ላይ ልማዱ ነው። ይወስደዋል። ኧረ በጨርቅ ያዡ። ምን ሻልሻል ልጅ እንግዲህ ከወሰዱት ምንም ማድረግ አንችልም። በሰኪና ሳህን አምጪልኝ ውሃ። ኮሽ ኧረ ችግር የለውም ልጆች ያመጣሉ እንዴ። አንቺ ይሻልሻል ግን ዛሬ በዓል ነው። ምንም ነገር አልፈልግም። ውሃዬ ሂጂ አምጪኝ። ጎሽ አላልኩህም? መብራት ኃይል ዲም ላይት ነው ብያለሁ። ያጥፉት ለምደነዋል። ውሃዬ ነይ ጎሽ ሳህን አምጪ እስኪ። ቅዱ ግድ የለም ሁለት እሱን ቅጂ፣ አንተም ቅዳ። ዳጣዬ ጭሱን ምናምን እስኪ ሞቅ ሞቅ አድርጌ የእኔ እናት። ጎሽ አይ አባትሽ ላይ እንደተፋበት ላይ በዚህ በቃ ይበቃል። ለመቅመስ ያክል ቅዳ ችግር የለም። እሰይ ቆንጆ ሆኖ ነው የወጣው። ሰላምዬ ቆንጆ ነው። እጅሽ ይባረክ። እሰይ እንዲሁ ነሽ። አመት በዓል አይቀርብኝም ብለሽ ይኸው ተንደፋደፍሽ አይደል? ሆይ ጉድ። እሺ እሺ ነይ ቆንጆ ድግም ስማት ልጅህን እንግዲህ የኔ ቆንጆ ስለ ባለ ወልድ ነው የሚባለው። እሺ አይ ወይ አባዬ በጉ ያለ መስሎታል። ይሄኔ በጉ እኔንና ምጥንን እያመሰገነ ይሆናል። ዳሬ ምን ሆኖ በጋራጁ እንደዚህ ያልፈደው? እዚሁ ሰፈር እየሰራ እኮ ነው። ስጨርስ እመጣለሁ ብሎኛል። እንዴ ታዲያ እሱ እስከሚጨርስ ድረስ እኛ እዚህ እጃችን አጣጥፈን ጠብቀው? ታዲያ ካልሆነ እኔና ናታን ሞክረው። ጎሽ ወንድ አይደላችሁ? በሏ ወረድ አበላሽተህ ነው የምትሰሪው እንዳታይ። አይ ልጅ ነው ማሚ ዳዲ እንኩያው። እሺ ሰላምዬ እንዴት ነው? ምሪ እንዳይከፈት እንደ ልጅነትሽ። እኔ ምረ ዳሪ ምን ነው ይሄ በግ ድምፁ ጠፋብኝ። ታስሯል አይደል? ማሚዬ በጉ ግን ምን አጥፍቶ ነው የታሰረው? አይ ውሃዬ ልሽ ሳር አልግጥም ብሎ አስቸገረ። ፖሊስ ይዞ እስር አደረገው። ከግቢው የት ሄዳል ብለሽ ነው ማለት?
አባዬ ጠጣ እንጂ ልቅዳል። ኧረ ቀስ አድርጊ። በዚህ ልትጠቅሚ ነው? ይልቅ ባህል ነው። ጫውታ አምጡና እንጫወት። ጎሽ ታዲያ ጨዋታው እኮ ያለው አንተ ጋር ነው። ደርዬ በላ ጨዋታ አምጣ እንጫወት። ደረጀ ምን ደረጀ? ለበዓል ግን የሆነ ነገር እንደው ገጥሞ አያውቅም። የሆነ ድንገት ዳጣዬ እስኪ እንደው እባክሽ ደረጀ ብለሽ አትጥሪ። የሆነ ማንጠለጠያ ነገር አብጅለት። እኔማ ስጥቅ እኮ ነው የሚለው። እንደነው አባዬ ልበውን ወሉታ እንደ አባዬ የምትይው እኛ ነዛኛው ልስጠሩ ደስ አይለንም። አያይ በቃ ተውት። እንደፈለግሽ ጥሩ። ቆይ ለምን የቤተሰብ ጨዋታ አታደርጉት? እንጫወት በቃ። ባህል አይደለም እንዴ? ምንድነው የምንጫወተው አባዬ? እንደባለፈው ይሰራ። አይ ውሃ ልክ ኢቢኤስ ላይ እንዳለው። እኔ ከዳጣ ጋር ነው የምጫወተው። እሺ ሰላምስ? አይ ግድ የለም ሰላምን ተዋት፣ ይደክማታል። ባይሆን አቢጌልና ናታን ዳጣና ውሃ ሆነው እነሱ ይጫወታሉ። እኔ እናንተ ደግሞ እንዳኛቸዋለን። እማዬ ግን መጀመሪያ ስጦታን ብንሰጣጣ ይሻላል። አያይ ተይው፣ ግድ የለም ዛሬ በዓል ነው። ስጦታው በኋላ ይደርሳል። በደንብ እንጫወት። እውነቷን ነው ማርቲ። በዚህ ጨዋታ ላሸነፈ ሰው እኔ በበኩሌ በግሌ 10 ሺህ ብር ሸልማለሁ። ምን 10 ሺህ ብር። ስለዚህ ጨዋታው ሞቅ ደመቅ ብሎ በዓላችን ሊቀጥል ነው ማለት ነው። በቃ 10 ሺህ ብር እኔ ጋር ነው አለቀ። እነሱ ይወዳደራሉ፣ እኛ እንዳኛለን፣ እንሸልማለን። ግን በብሩ ምንድን ነው የምናደርግበት? ተጀመረ። እኔ የምልህ ደሬ ምን ነው ይሄ በግ ድምፁ ጠፋብኝ? ታስሯል አይደል? ማሚዬ በጉ ግን ምን አጥፍቶ ነው የታሰረው? አይ ውሃዬ ይኸውልሽ ሳር አልግጥም ብሎ አስቸገረ። ፖሊስ ይዞ እስር አደረገው። ከግቢው የት ሄዳል ብለሽ ነው ማርቲ? አባዬ ጠጣ እንጂ ልቅዳል። ኧረ ቀስ አድርጊ። በዚህ ልትጠቅሚ ነው? ይልቅ ባህል ነው። ጫውታ አምጡና እንጫወት። እንዴ ጎሽ ታዲያ ጨዋታው እኮ ያለው አንተ ጋር ነው። ደርዬ በላ ጨዋታ አምጣ እንጫወት። እኔ ምን ደረጀ? ለበዓል ግን የሆነ ነገር እንደው ገጥሞ አያውቅም። የሆነ ድንገት ዳጣዬ እስኪ እንደው እባክሽ ደረጀ ብለሽ አትጥሪ። የሆነ ማንጠለጠያ ነገር አብጅለት። እኔማ ስጥቅ እኮ ነው የሚለው። እንደነው አባዬ ልበውን ምን ወሉታ እንደ አባዬ የምትይው እኛ ነዛኛው ልስጠሩ ደስ አይለንም። አያይ በቃ ተውት። እንደፈለግሽ ጥሩ። ቆይ ለምን የቤተሰብ ጨዋታ አታደርጉትም? እንጫወት በቃ። ባህል አይደለም እንዴ? ምንድነው የምንጫወተው አባዬ? እንደባለፈው ይሰራ። አይ ውሃ ልክ ኢቢኤስ ላይ እንዳለው። እኔ ከዳጣ ጋር ነው የምጫወተው። እሺ ሰላምስ? አይ ግድ የለም ሰላምን ተዋት፣ ይደክማታል። ባይሆን አቢጌልና ናታን ዳጣና ውሃ ሆነው እነሱ ይጫወታሉ። እኔ እናንተ ደግሞ እንዳኛቸዋለን። እማዬ ግን መጀመሪያ ስጦታን ብንሰጣጣ ይሻላል። አያይ ተይው፣ ግድ የለም ዛሬ በዓል ነው። ስጦታው በኋላ ይደርሳል። በደንብ እንጫወት። እውነቷን ነው ማርቲ። ይኸውላችሁ በዚህ ጨዋታ ላሸነፈ እኔ በግሌ 10 ሺህ ብር እሸልመዋለሁ። ምን 10 ሺህ ብር። ስለዚህ ጨዋታው ሞቅ ደመቅ ብሎ በዓላችን ሊቀጥል ነው ማለት ነው። በቃ 10 ሺህ ብር እኔ ጋር ነው አለቀ። እነሱ ይወዳደራሉ፣ እኛ እንዳኛለን፣ እንሸልማለን። ግን በብሩ ምንድን ነው የምናደርግበት? ተጀመረ። ሰላምዬ አንቺ ማንን ነው የምትደግፊ? እኔ ውሃዬ ራሴን ነው የምደግፈው። አንቺ ራስሽ ነው መሽ ነው እንዴ ራስሽ የምትደግፊው? እኔ ያልኩሽ ማለት ነው ዳጣና እኔን ነው የምትደግፊው ወይስ አቢጌልና ናታንን ነው የምትደግፊው? እሺ እኔ ቆንጆ በቃ አንቺን ደስ እንዲልሽ እናንተን ነው የምደግፈው። እሺ አባዬ አንተስ? አይ ይኸውልሽ እኔና እናትሽ ማናችሁንም አንደግፍም፣ ምክንያቱም እኛ ዳኞች ነን። አዎ እሺ ዳኞች ነን። ስለዚህ ተዘጋጅታችኋል? አዎ ልንጀምር ነው። በጣም ጥሩ። እሺ ከሁለታችሁ ግሩፕ ማን ነው የሚጀምረው? መጀመሪያ እኛ። ማንከስ ዶሮውን ማረድ
በግ ማረድ በጉ ሞተ ታርዶ የዶሮና የአንገት እግር የዶሮ እግር ተቆርጦ ተጣለ። ዶሮ እየተጎተተ መጣ። በጉ እየተጎተተ መጣ። ዶሮ ተፈታ። በጉ ተፈታ። ቆይ አለ አይ አላቸው። በጉን አስረን ዶሮ ታረደ። ማውራት አይቻልም። ዶሮ በደንብ ምንድን ነው ሰዓት ይታይልኝ። እየደረሰ ዶሮ እግሩን የዶሮ እግር በቃ ሰዓት ሞልቷል። የታሰረ ዶሮ አላቸው። ሁለት እድል ስለሆነ ያላቸው አሁን ደግሞ ትቀያየሩና ላይ እኮ ብያለሁ። የታሰረ በግ ብያለሁ። የታሰረ በግ ነው ያለችው። የታሰረ ዶሮ አላለች። የታሰረ ዶሮ ብያለሁ። ዶሮ ግን የታረደ ዶሮ አለች። ከዛ የታሰረ ዶሮ አልኩኝ። ከዛ ዶሮ ሲጎተት ነው ያለው። ዶሮ ሲጎተት የታሰረ በግ። እሺ ዳይ አሁን ደግሞ ማን ነው ያስረዳው? እሺ ተቀያየሩ። ግን ደቂቃውን እሺ ቶሎ በይ። ይኸው አስጠፋችሁብኝ። እሺ ቀጥይ። እሺ ልጀምር። ተጀምሯል። ምግብ መብላት፣ ዳቦ መቁረጥ፣ የተቆረሰ ዳቦ መብላት። በደንብ አስረጅ። መጀመሪያ የተነገረሽን ነገር በደንብ ወቂ። ከዛ አውቃለሁ። ሰዓቱ ግን እየተያዘ አይ ይዣለሁ ገና ነው። የገና አባት ዳቦ ሲቆርስ ለማስረዳት ይኸውልሽ የተነገረሽን በደንብ አድርገሽ አስቢው። መጀመሪያ የገና ዳቦ ሲቆርስ ምግብ እየተበላ ዶሮ እየበላ 5 ሴኮንድ ቀርቷቸዋል። 5 4 3 2 ምን ነበረ ጥያቄው? የገና ዳቦ በቃ ዳቦ ሳትቆርሺ መናገር ነበረብሽ እኮ። ሳትቆርሺ አለችሽ እኮ። 2-0 አንዴ ደቂቃ ላይ ነው። በሬ ተሸክሞ አይደለ? ወይኔ ጉዴ! እንዴ አስረዳ ቶሎ መልሽ አንቺ። ወይኔ አምስት ሴኮንድ ቀርቷል። ቁጠሩ 4 3 2 በጣም ነው የምታሳዝኑት። ትሬኒንግ መውሰድ አለባቸው። የምልክት ቋንቋ እሺ፣ ጥያቄው ምንድን ነበር? የሜዳ አህያ። ታዲያ ሰው ቀላል እኮ ነው። አህያውን ካወቀችለት ማስመር ነበር። ሰውነት ላይ ብታሰምረው የሜዳ ዜብራ ዜድ ፎር ዜብራ ደቂቃ ያዝኩ። አይቻልም። ማውራት አይቻልም። ክልክል ነው። ፉርሽ ያደርጋል።
እሺ አስረጅኛ መጣ ቁማር ዳማ መጡት አፍጥኑት መሬቱን ስላጨረሰች እስቲ እናታችሁ ምግብ ታመጣለህ እንዴ? ልጅ አነሳሱ። ኧረ አያሳስብም። ምን ያነሳዋል? ቆይ አምጪ። ቀስ በይ። ዋይ ቁጭ በይ ነው ያነሳው። ቁጭ በይ። ዳጣይ ነገር ሙሉ አንቺ እስኪ ዋ በቃ ተዘጋጅቷል። ምግቡን አጥሩ። ነግሪኝ ነበር የመጣሽው። እንግዲህ በግ ስንጠብቃል ቢያንስ በዓላችን በዚህ ምታንች ዳጣ ይሄድልሽ ምን ማለት ዳጣ ነይና እሺ ይሻላል ደህና ችግሬ እሺ ለይነስ ለብሽ አረ በፍጹም ቁጭ በይ ነው ዛሬ ቀንስ አይ እስኪ ተው ደርዬ መቼም ነጭ እንቁላል ነው የምትወደው ሲቀላቀል በወጣቶች ነው ግን ለነፍሰ ጡር አካል ያምራታን እንዴ ታዲያ ሰላሚ አይብል አድርግልሽ ለኛ እንዳታርግ ማለት አሉት አንቺ ነይ እትዬ እኔም አይባዱድ እሺ ይኸው አንቺ ቀዩ ነው የምትወጪው እርጓችሁን ከላይ ላድርግላችሁ ወይስ ይቀር ይልሽ እስኪ በልባርኩና እንግዲህ እንጀምር እንዴ ሰላምዬ አይመችሽም እኔ ልቀይር ሰላምዬ ነይ እዚህ ጋር እኔ ልቀይር ጎሽ ተባረኪ እንጀራም አለ አመጣለሁ ሻኮም ይምጣ ነው ይምጣላችሁ ደግሞ እስከዛ እኮ በጉ እንዴ ታዲያ ያሱ በረስ እንግዲህ ይድረስ ቆንጆ ነው ለምን አገቡ ሰማችሁ መጀመሪያ ሙያዋን አይቼ ነው አባባይ ይኸው እንቁላል ፈልጋለሽ እኔ ያበደ ነው እኔ ራሱ ካንቺ ነው ያመልመል ፈልገው ተው ምን አባቱ ሶስ ናርዶ ክቡር ነው በቀኝ እንዴ ኤቢ እናታኒ እስኪያውሱ ጉርሻና እኔ ማንን ላጉርስ እኔ ቀናተኛ የለማጉርሰው እንዳታኩርፍ
እኔ አኩርፎኛል። ቆይ ብድር መመለስ አለብኝ ማለት ነው? ለማን ነው እንዴ? አሃ ምን የተመላለሳችሁ ነው? እንጃ አጎርስሻለሁ። አንቺ ደግሞ ቀይ እንቁላል እንዴት እንደምወድ እንቺ ዳጣ ኧረ ኤቢ ጨዋታ ጨምረሻል። ጨዋታ ጨምረሻል። ጥፊ እንኳ ይደገማል። እንኳን ጉርሻ እንደዛ ከሆነ አቢጌል እንደ ቅድሙ ግን ቢሆን እናንተ እንዲህ በወጡ የተጣላችሁ እዚህ መጣ ማለት ነው። ምን ነው እናቴ? ማለት እኔ ቀረሰ ሰው ዋስታ ግዴ ለምሱ የኔ ብርጭቆ ስጣት። እኔ እናቴ እኔ አበዛችብሽ እንዴ? ምንድን ነው አንቺ? ደረቅ አጉርሰሻት ነው አይደል? በቃ ቢሳ አሁን ደህና ነኝ። ብሉ ብዙ አይደለም ይበቃኛል። ዛሬ እኮ ባለው ችግር አለው የምትጠጪው አንቺ በቃ ታያት። የምን መድረቅ ነው? ሲጀመር ልጆች አልኮል ያለበት ነገር መጠጣት የለባችሁ፣ ያውም እንደዚህ ሰፍረሽ። እማያውቃ ነው። አሁን እኮ እናንተ ባስኖር ትጠጣ ነበር። ኧረ እኔ መጠጥ ብዙ አይደለም። ምን ያልጠጣ ምን ነው? ምን ታደርግበታለሽ ብለሽ ፈርተሽ ነው? እሺ በቃ ሰላምዬ፣ እሺ ላንቺም ልቅዳለሽ። አንቺ ልጅ ዛሬ ያምሻል እንዴ? የደረሰሽ ነፍሰ ጡር ልትገዳያት ነው? ኤቢዬ እስኪ ውሃ ጠምቶኝ ስጪኝ። ትንሽ ላጠጪ። አንቺ በአሁኑ እድሜሽ እኔ ለማዘዝ ትሞክሪያለሽ እንዴ? ያው በግም ያርዶ ሰው እየደረሰ መሰለኝ። እሱ ደግሞ ከጠገብን በኋላ ነው እንዴ? እኔ እንደው አልበላም ከዚህ በኋላ። ችግር የለውም። በረንዳ ላይ ፓርቲ እናደርጋለን። ማታ አሁንማ በቃ ያበደ ለምንድን ነው የማካፈልሽ? ባቢ የሚሰጥሽ ብር እኮ ብዙ እኮ ነው። ምሻውን ብሰጥሽ ምን ታደርጊ? ኬክ እገዛበታለሁ፣ አስክሬም እገዛበታለሁ፣ ጀርባ እገዛበታለሁ። እሺ 100 ብር እሰጥሻለሁ። ሄደሽ ከሞላሽላት። እሺ ዛሬማ የሆነ ታምር እንደሚፈጠር ውስጥ ይነግሮኛል። ሆዴ አባውን ብቅል ያወጣል የሚባለው ዳጣማ እንደሆነች አውቃለሁ። ሰላም ናት አልጠጣም ያለችው። ብትጠጣ የልጁ አባት ማን እንደሆነ አውቅ ነበር። ጨመርሽለት? የአባዬ የሚሰጠኝ ነው የምሰጥሽ። እንዴ አሁን ብሩን እሰጥሻለሁ አልሽኝ እንዴ? አይ እንግዲህ ተጨማሪ ቢላላጋጭ ዘሩ ዳጣይ በቃ ተጨናነቂ። ታዩ እንዴ ምን በወጣሽ? እቺ ንግድ አትስሚያት። ዳርዬ ቢላ ይዘጋጅ። ኧረ ተውኝ እባካችሁ። ምን
ጉድ ሆነናል። ምን ነው በጉ ጠፋ? እየቀለድክ ነው? እውነቴን ነው ወይ? አዎ እውነቴን ነው። ስወጣ ያሰርኩበት ቦታ ላይ በጉ የለም። እንዴ ቆይ እሱ ምን ማለት ነው? እንዴት ምን ማለት ነው? በቃ እና ተቀምጣችኋል እንዴ? ወጣ በሉና እንፈልገው እንጂ። የት ትፈልጊዋለሽ? ኧረ በጓሮ ነው የሚሆነው እንዴ? እንዴት ያለ ነገር ነው? ኦ በሉ ፈልጉና ነው። እኔ ፈልጌ ደክሞኝ ነው የመጣሁት። ደግሞ እንደባለፈው ስታውቃለሁ ግን ይሄ የሚጣፍጥ ነው የሚመስለው። ደግሞ እነሱ ራሳቸው ብቻቸውን እየጠጡ ምን አላስቀምሱ ግን ቀምስ የሚጣፍጥ ነው የሚመስለው። ለምንድነው ብርጭቆቹ ብዙ ነው የሚታዩ? ቆይ ለምን? ቤቱ ነው የሚዞረው? ጭንቅላቴ ነው የሚዞረው? ቆይ ግን ለምንድነው ቤቱ የሚዞረው? እንዴ አንቺ ምን ሆነሽ ነው? ጠጥተሽ ነው አይደል? ማነሽ? ቆይ አንቺ ሄሎ፣ ሆድሽ ትልቅ ሆኗል። ምን በልተሽ ነው? ቆይ በእንቅርት ላይ ጆሮ ደግፋለሁ። ገና እግራቸው ሲወጣ አንስተሽ ገለበጥሽ አይደል? ቆይ እማዬስ ግን? በጉ ጠፍቶ ፍለጋ ሄደዋል። እንዴ እማማ ምን ናቸው እንዴ? እኔ እኮ ነኝ በጉን አሳዝኖን የለቀቅነው ምጥንና እኔ እና ደግሞ ሄደ ሚስት ይዘና ብለናል። ምን አልሽ አንቺ? እናንተ ናችሁ የፈታችሁት? አዎ አያሳዝንም? ይገደል እኮ ነው። እሱ ግን ዝም ብሎ ሳር ይበላል። ኧረ እንደው አንቺስ ምን በዛ? እንደው ያቺ ምጥን እንኳን አትሻልም? አትሻልም። እሺ አሁን ቆይ ወዴት ነው የለቀቃችሁት? በግቢ በር በኩል ለቀቅ ነው። ከዛ ሂድ ስንለው እሱ ደግሞ እንደዚህ ምላሱ አርጎጥቶ በአል። ከዛ እኛ ደግሞ ዝም ብለን በጉ እኮ እኛን ቻው እያለን እኮ ነው። በጉ ግን በጣም ሞኝ ነው። ሲያስቅ ማረገውን አቂለ ሄሎ ናታን፣ አይገርምህም ናታን? በጉን የለቀቁት እኮ ውሃና ምጥን ናቸው። ይኸው አሁን እየነገረችኝ እኮ ነው። ኧረ ይሁን በእናትህ፣ ዋናው መገኘቱ ነው። እሺ ተመስገን፣ ዋናው መገኘቱ ነው። ውሃ እንዴት ነሽ አሁን?
እንዴ ይሄ የዳጣ ብርጭቆ አይደል እንዴ? እና ይሁና ምን አገባሽ እንዴ? ለምን አያገባኝም? ቅድምም ያለ ፍቃዷ ነው ስትቀጅላት የነበረው አይደል? አሁንስ በሌለችበት ለምንድን ነው የሞላሽው? ያው ባል አይደለም እንደስ እንድላት ብዬ ነው። እቺ ማለት አንቺ ነሽ አይደል ያጠጣሻት? እቺ በግራሷ ናት። የኔንም አንስተ ገጣችሁ። ቆይ ግን አንቺ ምን አስበሽ ነው ዳጣ እንድትጠጣ ይፈልግሽ? ምንም ያው ደስ ይበላት ብዬ ነው። ይቢ እሷን ለመጉዳት ብለሽ ነው አይደል? እንግዲህ ቁጭ በይ። ይኸውልሽ አንድ ነገር አደርጋለሁ ብትይ ይሄ ቤት በባል ምድር ወደ ጦርነት ነው የሚቀየረው። ስራ ፈት አይደል? እሺ ውሃ አንቺ ነሽ አይደል በጉን የለቀቅሽው? ጠጥታ ነው እንዴ? አዎ ጋሼ። ቆይ ማን ይሰጣት? ያማችኋል እንዴ ነው? ኧረ ጋሼ ለኤቢ ተቀዳውን አስታጠጥታ። ቆይ ብዙ ነው የጠጣችሁ? አማዬ ብታይ እኮ ለኔ ቀዳውት ነው እንዳለ የጠጣችሁ። ጉዴ ምንድን ነው የሚሻለኝ? እንጂ ወይ እኔና ተቀጠልሽ? ዳጣዬ እስኪ እባክሽ ሂጂ ውሃ አምጪልኝ። አባዬ በዞን እኮ ማለት ነው እንጨት እኮ ናት የሚቀቀለች። በውሃ ይልቀቃችሁ። ማነው የሚቀቀለው? ደረጃ የለችም እኮ ግማሽ ህይወት ነው ያላት። እስኪ ዝም በል ዳጣ። ዳጣ እባክሽ ውሃውን ቶሎ በይ። ምን አለበት ስትሰክሪ እንኳን ትንሽ ብትሻሻይ። እንደገና ተመልሳ ብትወለድ እንኳን ትሻሻል። የኔ እናት አይዞሽ በቃ አሁን ውሃውን ጠጥተሽ ገብተሽ ትኝት ትያለሽ። እሺ ይሻሻል። እሺ በመጀመሪያ ንግግር ማድረግ እፈልጋለሁ። ኦ በጣም ጥሩ። ዳጣ ንግግር ማድረግ ስለፈለገች ሁላችሁ ዳጥዬ ስለምን ልታወሪ ነው? ስጦታ ለማን እንደምሰጥ ሳልናገር ነው እንዴ? እስቲ ቆይ ታውራ። በመጀመሪያ በጣም አመሰግናለሁ። በጣም እወዳቸዋለሁ። እትዬ ኤቢ፣ ውሃ፣ ሰላምዬ፣ ደረጀ በጣም ነው የምወዳቸው። እዚህ ቤት ከመጣሁ ጀምሮ በጣም ደስተኛ ነኝ። እትዬ እንደ እናት፣ ደረጀ ደግሞ እንደ አባት፣ ውሃዬ እንደ እህት፣ ኤቢዬም እንደ እህት ስለሆናችሁልኝ በጣም አመሰግናለሁ። እና ያው ስጦታ ለአንድ ሰው ነው የሚሰጠው፣ እኔ ግን ለሁለት ሰው ነው የሚሰጠው። እንዴ ለማንና ለማን ነው የምትሰጪው? ለናታንና ለናታንና ለኤቢ ነው የምሰጠው። እና ስጦታዬ ሁለት ነው። አንዱ ለፈን ነው፣ አንዱ ደግሞ ሲሪየስ ነው። ለምን ነው የማትቀበለው? ከዛ በፊት ግን ልሳል የዛሬ ዓመት በጣም ከምትናፍቀኝና ከሚናፍቁ ቤተሰቦቼ ጋር ማክበር እፈልጋለሁ። እኔ ቆንጆ ታከብሪያለሽ። አይዞሽ እኛም እኮ ቤተሰቦችሽ ነን። እሺ አሁን የምሰጠው ለናታን ሞራል ያስፈልጋል። ይከፈታል። ይከፈት።
የሚከፈት? እሺ አሁን ደግሞ በጣም ለመወዳት ለአቢጌል ደረጀ እባክሽ ስጦታዬን እንድትቀበይኝ። እንዴ ሞራል ስጧታ፣ ሞራል ስጧት፣ ሞራል ኤቢ 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 ይከፈት 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 ይከፈት። ኦ ብራስሌት አበል መሆን አለበት። ቲክ ሽላክሲ አንቺ ቆይ በረሮ እንደማትወድ እያወቅሽ ለምን ነው በረሮ የምትሰጫት? አልኩሽ በቃ እንዴ ተንቀጠቀጠች እኮ። ደግሞ እኮ ነግራሽ ነበር አልሰማሻትም እንጂ አንዱ ለፈን ነው ብላ ነበረ። በቃ ተሸውደሻል። አይዞሽ በቃ ተረጋጊ። እንዴ እየተንቀጠቀጠች እኮ ነው። ኦ ደግሞ እኮ ነግራሽ ነበረ አንዱ ለፈን ነው ብላ ነበር አልሰማሻትም ማለት ነው። በቃ ይኸው ተሸውደሻል፣ ተገኝተሻል። በቃ አይዞሽ ዳጣ በይ ብድር መላሽ አድርገኝ በይ። እንግዲህ ባህሉን የሰላምና የጤና ያድርግልን። የዛሬ ዓመት ደግሞ ልክ እንደዚሁ ደስ ብሎን እንድንውል ሀገራችንን ሰላም ያድርግልን። አሜን። አረ እሺ ዮሃ ሲናበልገን ምንድን ነው አባዬ ያስጨነቀው ጉዳይ አውቃለሁ። ቆይ አንቺ ምን እንዳስጨነቀ ምን ታውቂያለሽ? ንገሪኝ እስኪ። ምንድን ነው ንገሪ ነው። አባዬ ያስጨነቀው ጉዳይ